Hello guys, it's me, Kevin Michael American YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? አላችሁ ዌልካም ብያለሁ። ባይ ዘ ዌይ ማለት ነው ዛሬ ምንድነው ልላችሁ የፈለኩት ባይ ዘ ዌይ ማለት ነው እንደነገርኳችሁ እኔ ስዊዘርላንድ ላይ ነው ያለሁት። እንደነገርኳችሁ እኔ ብዙ ጊዜ ማልበሳጫው ለምን እንደሆነ ታውቁታላችሁ ማለት ነው። ባይዴ ማለት ነው ቪዲዮ ለምንድነው አውቄ ነው ባይዴ ማለት ነው እንደዚህ ያለ መለቀው ባይዴ ማለት ምደናበረውን ነገር እንድታዩት ብዬ sometimes and then ልንጋችን ፈልገው ነገር ማለት ነው ምን አለ መሰላችሁ ምን አለ መሰላችሁ ውዶቼ እኔ ባይ ዘ ዌይ ማለት ነው ኢየሱስ ክራይስት ማልበሳጨው ለምንድን ነው መሰላችሁ ከሰው ብዙ ነገር አልጠብቅም ምን አወይት ኤኒዋን በቃ ብዙ ነገር አልጠብቅም ሰዎቹ ባይ ዘ ማለት ነው ከኔ በላይ ማለት ነው ለእርስ በርሳቸው ሌላ ነገር እንዳላቸው በቃ ብዙ ነገር ይገባኛል ባይ ዘ ማለት ነው እንደነገርኳችሁ እኔ ሲመጣም ገና ሲነሳ የሆነ በቃ አይደል እንደዛ ስለሆነ ብዙ ጊዜ አልበሳጭም። ወይኔ ፈጣሪ አለ ዛሬ የምን መበላሸት ነው ያወራው? ሰይጣን መበላሸት የሚለው ነው። ለክሊያ ያበላሹን በጣም ይፈልጉ ነበር መሰለኝ አይደል? ወደሱን ነገር ባይደይ ማለት ነው መበላሸት የሚለውን ነገር I don't know why by the way ማለት ነው እና ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ሰው እዛ እኔ ባይደግ ማለት ነው ኔዘርላንድ እያለሁ ማለት ነው ብዙ ችግር አጋጠመኝ ጤናማ አልነበርኩም ባይደግ ማለት ነው ሊረዱኝ ቢፈልጉም ጤናማ አልነበርኩም በአሁን ታይም ላይ ሀሳቤን ዘግቻለሁ ዋይ ሴትዮዋ ስራ ምናምን ጠይቀት ነበርና ከዛ በቃ በየቀኑ ትሸውደኛለች እንደዚህ ታርጊያለሽ ወይ እንደዚህ ጋርለሽ ወይ እንደዚህ ጋርለሽ ወይ ስራ ያመጣሁልሽ ነው ምናምን ነገር እያለች ባይደ ማለት ነው ልክ ልወጣ ስል ባይደ ማለት ነው ሃይማኖትን ቀየርኩኝ ምናምን ካልኳችሁ በኋላ ነው ባይደ ማለት ነው እንዲሁ ደህና ሆኜ ተረጋጋሁት ባይደ ማለት ነው ከዛም ባይደ ኢየሱስ ክርስቶስ ፈዋሽ ነው ባይነት የምላችሁ ሃይማኖት በመቀየር ባለመቀየር ሳይሆን ልባችሁ አይቶ ባይደ ማለት ኢየሱስ ክርስቶስ የእውነት ነው የምላችሁ በቃ መድኃኒት ነው ፈዋሽ ነው አይደል አላቀም በቃ ኢየሱስ ክርስቶስ እንትን መግለጫ የለውም ባይደ ማለት ነው ሁሉም ሰው የሚያውቀው ነው ባይደ ማለት ነው እና ከዛ ሴትዮ እየደወለች አትረብሸኝ መሰላችሁ ከኔዘርላንድ ባይደ ማለት ነው ከዛ ልክ የሆነ ቦታ ሊሄድ ስል ትደውላለች ሴትዮዋ በቃ የትኛውንም ቦታ ላይ ትደውላለች ወዴ ማለት ነው እና ከዛ ያው እኔ ብዙ አላወራም ባዲ ማለት ነው ብዙ ችግር እያለብኝ ብዙ አላወራም እንደን ሰው ባዲ ማለት ነው ለማንኛውም ልንገራችሁ ባዲ ማለት ነው ከዛ ምን ብትለይ ጥሩ ባይዴ ማለት ከዛ ትዛ ያለሽ እየደወለች በቃ ስራ እኮ ያንን ዶክመንት እኮ ምንም እኮ አስፈልግም ባይዴ ማለት ስራ ምዝግም ማለት እኮ ነው በቃ እነርሱ ጋር አለ ባይዴ ሁሉንም ነገር ባይዴ ማለት ስራ ልታሰራኝ ተፈለገች ካልሆነች ደግሞ መተው ነው ባይዴ ማለት ነው ከዛ በቻችሁ በቃ ለነን አለች ባይዴ ማለት ነው ከዛ ማለት ነው እንዴ እኔ ደግሞ በቃ ከኔዘርላንድ ወጥቻለሁ አንቺስ ስለ ስራ ጉዳይ ስለሆንሽ ስራ ብቻ ስለሆንሽ ያልሽው ስለሌላ ነገር ስለማይመለከትሽ ላንቺ ብዙ ነገር አልነገርሽም ለሚመለከተው አካል ነው የምናገረው ግን ደግሞ እኔ ኔዘርላንድ ውስጥ አይደለሁም ከኔዘርላንድ ወጥቻለሁ ሰው አደውይልኝ አትጨነቅ ስራ ደግሞ ስራ ቆይተሻል ስራ ፈልጌ ነበር ግን ስራ ላገኝ አልቻልኩም በጣም ቆይተሻል ምናምን ነገር አልኳት ሌላ ሰው ስለሆነ የሚያገኘው ባይደኝ ማለት ነው ስራም ይሁን ሌላ ይሁን በቃ ምንም አያስፈልግበትም በቃ ዘና ብሎ ነው የሚኖረው ባይደኝ ከዛ ማለት ነው ድቼ ለነገራችሁ የምፈልገው ነገር ማለት ነው ማለት እኔ ብዙ ጊዜ ሰው አላንገላታም
የእውነት ነው የምላችሁ ከልቤ ችግር ካለልኝብኝ ሰው አላንገላታም፣ መንገላታትም አልወድም ባይዲኝ ማለት ነው። ሲበዛ በስንት መከራ እንዲያገኙ በስንት መከራ የባንክ አካውንት ካርድ አገኙ በስንት መከራ ነው የማገኘው ባይዲኝ ማለት ነው። የማገኛቸውን ነገሮች እንደነገርኳችሁ ደግሞ ገንዘብ ሁሉ የነበረ የሚቆረጠኝ ከዛ እንዲሁም ባይዲኝ ማለት ነው መስራቱን ትቶ ባይዲኝ ስራ ምናምን ነገር ትቶ ከካምፕም ተቀየርን። ካምፕ ውስጥ እያለን ከምግቡ ይቆረጥብኝ ነበረ። ከዛ በተጨማሪ ደግሞ ምናምን አደረግና ከዛ ወደ 14 ዩሮ ወደ ትንሽ ገንዘብ የምንከፈልበት ቦታ ወሰዱን ባይዲኝ ማለት ነው። ለምንድን ነው እንደዛ የሚያደርጉኝ? አውቆ ነው ባይዲኝ ማለት ነው። በቃ ሰው ሚላቸውን ነው የሚያደርጉት። እንደዛ ገንዘብም እንዳልሰራ ገንዘብም እንዳላገኝ በቃ እንዳልይዝ በቃ ይሆናል አይደለ? መጀመሪያ ሆስፒታል ላይ ያደረጉት ነገር ከእንደገና እዛ የሚያደርጉት ነገር በጣም እንዳልሰራ ገንዘብ እንዳልይዝ በቃ እንድበሳጭ በቃ ብዙ ነገር ነው የሚጠሩት ባይዲኝ ማለት ነው። አገርሱ ምን እንዳስነካቸው ምን እንደሆነ አላውቅም ባይዲኝ ማለት ነው። ግን ያስመስላል በጣም ሊረዱኝ እንዳልኩ ምናምን ነገር ደስ ምናምን ነገር ነው። ከዛ እኔ እንደነገርኳችሁ ከራሴም ችግር ነበረኝ ኔዘርላንድ ውስጥ ግን እነርሱ ያደረጉልኝ ምንም ነገር የለም እና እኔ የትኛውንም ቦታ ቢወጣ ምን ችግር አለው? ያ እነርሱ በአቅማቸው ምን ሊያስተካክሉልኝ ካልቻሉ፣ ስራ ሊሰጡኝ ካልቻሉ፣ ወረቀት ሊሰጡኝ ካልቻሉ፣ የሚገባኝን ነገር በትክክል ሕክምናም በትክክል ሊሰጡኝ ካልቻሉ ማለት ነው ወይ ምን አለባቸው? እኔ ስለመጸለይ ያለመጸለይ ስለ ሃይማኖት ሌላ ነገር ለማንም ሰው የሚሰጠውን ነገር ማለት ነው በኢዝሊ ማለት ነው። ለኔ ግን በጣም ያጠምጠም ማስፈራራት አለ በዛ ላይ ባይዲኝ ማለት ነው። ሌሎቹን በጣም ያስቃብጡላቸዋል፣ ምክንያቱም ወሬ ይሄድባቸዋል ምናምን ነገር። እኔን ግን በጣም በቃ ላይ በጣም ያካብዱብኛልና እሱ አለፈ። እሱን አልረሳሁትም፣ ጭንቅላቴ ውስጥ አለ። ከጭንቅላቴ ደግሞ መቼም አይወጣም። እኔ እንዲሁም ያልወጣሁት ለምንድን ነው መሰላችሁ? ማድረግ ያለብኝ ነገር በሙሉ ማድረግ አለብኝ። በቃ ቆርጦልኝ ሊወጣ ይገባል። ከእንደገና ተመልሼ ደግሞ ከእንደገና ዘመ ብዬ አልሄድም። ምክንያቱም የትኛውንም ቦታ ብሄድ እንዲህ አድርገንላታል ምናምን ነገር የሚለውን ነገር ስለማይተው እኔ ደግሞ ማድረገውን ነገር ማድረግ አለብኝ አልኩኝ። ምክንያቱም እነርሱ ብቻ አይደለም የኔን ኬዝ ያዙት ሀበሾችም አሉ፣ ሌሎችም አሉ። አይ ቲንክ ዩሮፕ እንዳይሆን ባይዲኝ ያሉት አላውቅም። ባይዲኝ ማለት ነው ሀበሾቹ ባይዲኝ ማለት ነው አላውቅም ማን እንደያዘው የኔ ኬዝ ባይዲኝ ማለት ነው። እና በፊት ደግሞ እዚህ ሲመጣ ባይዲኝ ማለት ነው ገንዘቡን ቁረጡባት አለቻቸው ባይዲኝ ማለት ነው 21 ዩሮ ነበርና ስራም ባይዲኝ ማለት ነው አንዳንዴ አይሰጡሽም ባይዲኝ ማለት ነው። እኔ ሲሰራ ባይዲኝ ማለት ነው እነሱ በቃ እኔ በጣም ነው የምሰራው ባይዲኝ ማለት ነው። ከራሴ በጣም ፈጠን ብዬ ስሰራላቸው በቃ አንድ ጊዜ ሲፈዝ ወይ ለምን አትነሽ ወይ ለምን በቃ ፈዝሻ ምናምን ነገር። እኔ እኮ ነበር እውነቴን ነው የምነግራችሁ ስራውን ነው ሁሉ ሴቶች ቁጭ ብላ ያሉ እኔ ብቻዬን እየሰራው ነበር። እዚህ እኮ ነው እዚህ ስዊዘርላንድ ላይ ባይዲኝ ማለት ነው። እኔ ባይዲኝ ማለት ነው ከነሱ ምንም ነገር አልጠብቅም። ሲጀመርም እንዲህ አረጉኝ ይሄ ምናምን ያልኩኝ ምንም አይደለም ባይዲኝ ማለት ነው። እኔ ዝም ብዬ ነው ምላሽ የምሰጣቸው። በቃ እንዴት ላደርጋቸው ይገባኛል። እኔ በተግባር ነው ባይዲኝ ማለት ነው ከእነርሱ ጋር የምገጥመው እንጂ ምንም የምላቸው ነገር የለም እና ማለት ነው። ከዛ እንደዛ ሆነና በቃ ኔዘርላንድ ላይ ጥምድ አድርጎ እንዲሁም በጣም በመውጣቴ በጣም ገርሟቸው ይሆናል ባይዲኝ ማለት ነው። ዘና ብለው ነው የቀሩት። ለምን እንደተማመኑ አላውቅም ባይዲኝ ማለት ነው። እንዲሁም እኔ ባይዲኝ ማለት ነው ወደዚህ እንዳይመጣሁትም ደስ እንድላቸውም ብዬ ነው ባይዲኝ ማለት ነው። ደስ እንድላቸውም ጭምር ነው የመጣሁት ማለት ሊወዱም ላይወዱም ይችላሉ ስዊዘርላንድ። ግን ትንሽ ነገር የተጋገዙት ነገር ምክንያቱም ጥሩ መጥፎም ቢሆን ማለት ነው ወደ የሌላ ሰው ደግሞ ምስጢራቸው እንዲወጣባቸው አይፈልጉም ባይዲኝ ማለት ነው። አንተ ሰው በጣም ነው የሚጨነቁት ስቲል ነው ስለ ሳራ ነገር ስለሌላው የሚያደርጉትን ነገር። እንደነገርኳችሁ ደግሞ እኔ ኢቭን ሆስፒታል እዚህ አልታከምም ብያቸው ነበር ምናምን ያልኳችሁ። ለምንድን ነው አልታከምም ያልኳቸው? ምክንያቱም እነርሱ ያደረጉኝን ነገር እናንተም አድርጓት ይሏቸዋል ብዬ
አይ አልኳቸው ባዲ ዋይ ሰዎቹ ስለኔ ጤና ማጣት፣ ስለኔ መጨነቅ፣ ስለኔ እንቅልፍ ማጣት ላይ አይደሉም ያሉት። በቃ እንተጋገዝ፣ አተንሽናቸው ሌላ ቦታ ነው ያለው። እንተጋገዝ፣ እንተባበር። በቃ አሁን እንዲህ እንዳንባል በቃ ሌላ አይነት እንትን ላይ ነው። ግን ቀድሜያቸዋለሁ ባዲ ማለት ነው። እንደነገርኳችሁ ቀድሜያቸዋለሁ ሰዎቹን ባዲ ማለት ነው። እንደን አንዱ ካንዱ እንትን ላለመበላለጥ ብሎ ማለት ነው እኔ ላይ ፕሌይ ያደርጋሉና ሰው በከፍ በቃ መጠንቀቅ አለብኝ አልኩኝ ባዲ ማለት ነው። ከዛ ውጭ ደግሞ ከኋላዬ ደግሞ በጣም ብዙ ሰዎች አሉ የሚያስጨንቋቸው። ምክንያቱም እኔን የሆነ ነገር ካላደረጉ በቃ የሚነሳባቸው ሰዎች አሉ ባዲ ማለት ነው። ወይኔ እንደዛ ስላሉ ከኔ በላይ ደግሞ እነርሱ ናቸው የሚያሳስቧቸው። እንደዛ ስላኔ ምንም ግድ የላቸውም። ካስባኔ ምንም አይደለም ጠባይ ሰናይ እንደዛ ስለሆንኩኝ ተብለው ማለት ነው። እና ማለት ነው ዶቼ እና የሆነ ሆኗል እሱ ነገር አምናለሁ። ናፎገቱ ማይሄድ ለምንድነው ከበድ ማለት አላካብድም። እውነት ነገር መናገር ከበድ አይደለሁም። ግን ለምንድነው ውስጥሽ አይገኛም ወንድ ልጅ ፍቅረኛ ብትሉ ሰዎች ባይደው ማለት ነው። ይሄ ሁሉ እያሳለፍኩኝ ብቻዬን አስቡት። ወላጆቼ እንኳን ባይደው ማለት ነው በዚህ ወላጆችሽን ከደሻል ይሉኛል። በዚህ ወላጆቼ ስላቸው ደግሞ ወላጆችሽ አይደሉም ይሉኛል። በቃ ስንት ነገር እየተቸገርኩኝ ባይደው ማለት ነው። ይሄ ሁሉ ችግር እንኳን እየተጋፈጥኩኝ ባይደው ማለት ነው። እንዴት አድርጌ ነው እኔ ባይደው ማለት ነው ነገ ምን አይነት ልጅ ልወልድ እችላለሁ ወይ ምን አይነት ትዳር ልመሰረት እችላለሁ? ምን አይነት ህይወት ሊኖረኝ ይችላል? ምን አይነት ፍቅረኛ ሊኖረኝ ይችላል? እሱም እንደሚታዘዝ እንደማይታዘዝ ሀው ከራይ ነው ባዲ ማለት ነው። ወንዶቹ ምንድነው የሚያደርጉት? ልርቁኝ አይፈልጉም፣ በቃ ሊቀርሙኝ አይፈልጉም ባዲ ማለት ነው። በዛ ላይ በቃ የሆነ አለ አይደለ የሚፈልጉት ኤነርጂም ሊሆን ጥቅምም ይሁን አለቀም ባዲ ማለት ነው። እኔ ላይ ፕሌይ ማድረግ ብቻ ነው የሚፈልጉት ባዲ ማለት ነው። አንድ ሰው ማለት ነው ልጄ ዋይ እንደዛ የሚሆነው ምክንያቱም ሰው እራስ ወዳድ ነው። ባዶ ቦታ ሲያገኝ ሁሌም እንደዛ ነው የሚጫወቱባችሁ። እነርሱም ኢቭን ከኔ በላይ የሚያስቡት ሌላ ሰው ነው። ምክንያቱም እኔ ፍሪ ነኝ ባዲ ማለት ነው። በነፃ እንደሚገኝ ነው የሚያስቡት። ሌላ ሰው ካስቃበጡና ሌላ ድራማዎችን ካቨር ካደረጉ ባዲ ማለት ነው። አስቡት ባዲ ማለት እሱ ነገር ይገባኛል ባዲ ማለት ነው። በዛ ላይ ደግሞ ብዙ ማድረግ ያለባቸው ነገር አለ ባዲ ማለት ነው። እነርሱ ባዲ ማለት ነው አሁን ሰው ዝም ብሎ አይደለም የሆነ ነገር ሲያደርግልህ ወይም ደግሞ ሰው ሲያመጣልህ ወይም ሰው ሲያጭክ ዝም ብሎ አይደለም። ሰይጣን ስራን ያውቀዋለሁ ባዲ ማለት ነው። አስቡት እኔ እሱ እንደዛ ሲያደርግ ዋይ ለምን ታደርጋለህ ስለው ባዲ ማለት ነው ምንም አይነት ምላሽ አይሰጠኝም ባዲ ማለት ነው። ግግም ነው የሚለው። ስለዚህ በጣም ነው የሚያስጠላው ውዶቼ እና ማለት ነው። ለኔዘርላንድ ደግሞ በጣም ማስተላለፍ የፈለኩት መልእክት ወይም ደግሞ ለምንድነው እኔ ጤናማ ከሆንኩኝ ሌላ ቦታ ወይ ለምንድነው እነርሱ እንዲመለስ ወይ ያለሁበት ቦታ በጣም የሚቆጣጠሩ ወይም ደግሞ ዝም ብለው ሌላ ድራማ ሲሰሩ ሰዎችን ዝም ብለው የሚያዩዋቸው ዋይ ለምንድነው እነርሱ ካልሆኑ ስደተኞችም ከሆኑ ዋይ ለነርሱ ለምን ኃላፊነት አይወስዱበትም? እና ለምንድነው ይሄን ያህል እኔ የሚመቀኙኝ ባዲ ማለት ነው ግን ዋይ ለምን ምን አገባቸው ባዲ ማለት ነው። የትኛውንም ቦታ ባዲ ማለት ነው እኔ ብያቸዋለሁ። ቀይሩልኝ፣ አሜሪካ ላኩኝ፣ ብዙ ነገር ብያቸዋለሁ። ኦኬ ማድረግ አልቻለም። በቃ ደስ ኢናፍ እንደን እኔ የትኛውንም ቦታ ሄጄ ባዲ ማለት ነው እነርሱ ችግር ኖረዋቸው ይንበለው ባዲ ማለት ነው ሊያረጉልኝ እንኳን ብየፈለጉ እንኳን ካልቻሉ ዋይ ሌላ ቦታ ሄጄ እኔ ባዲ ማለት ነው ዘና ስል በቃ ደስ የማይላቸው ወይም ደግሞ ሌላ ነገር የሚያደርጉት ባዲ ማለት ነው። ከፈለኩኝ ቦታ ይሄድ ባዲ ማለት ነው። እኔ ራሴን የመጣሁት ባዲ ማለት ነው። እዛ ባልመጣ ኖሮ እዛ እኔ እኮ ኔዘርላንድ ባልገባ ኖሮ ራሴ አሻራ ባልሰጥ ኖሮ ዘላለም አለማቸው እኮ መፈጠሬን እንኳን አያውቁትም ነበር እኮ ምንም ነገሬን እኮ እኔ ራሴ ብቻ ነስ ባልሰጣቸው ኖሮ ህይወቴ ውስጥ ባዲ ማለት ነው ባላወቀው ነበር ባዲ ማለት ነው። አንተ ሰው ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው ሁሉም ነገር እሱ ከስሩ መሰረቱ ደስ ሲነጣ ነው ደስ የሚለው ንጹህ ሲሆን ባዲ ማለት ነው። ስለዚህ እኔ ደግሞ ዝም የሚለው ባዲ ማለት ነው። ዝም ሲል ጊዜ ባዲ ማለት ነው ሁሉንም ነገር እንደዛ አድርጌ እያሳለፍኩት ነው ማለት አይደለም። በጣም እንትን እያሳልኩኝ ነው ባዲ ማለት ነው ነገሮቹንና
እኔንም እየከበድኩ ነው ባዴ ማለት ነው። ቢስትሮንግ እየሆንኩ ነው በዛ ጉዳይ ላይ ባዴ ማለት ነው። ዝም ብሎ ማለፍ የለም ችላ ብሎ ማለፍ የለም ምናምን ነገርና ልነግራቸው የምፈልገው ነገር ማለት ነው። በጣም አብዝታችሁ የምትፈልጉኝ ሰዎች ባዴ ማለት ነው። በተለይ ዘንድሮ ህልሜ ላይ በስታችኋል እና ባዴ ወይ ማለት ነው። ስጀመረም እኔ ድሮም ታውቁኛላችሁ። በቃ ይሆናል አይደለ ዝም ብሎ ፍቅረኛ እያልኩ የትም ቦታ የሚሄድ ልጅ አይደለሁም ባዴ ማለት ነው። በጣም አጭርና ምጥን ነው ባዴ ማለት ነው። ይሄን ያካሄድ ማንም አስገድዶኝ አይደለም። ማንም እንደዚህ የሆነ ቦታ ሲሄድ ዳውን የሚያደርገኝ ወይም ደግሞ ገንዘብ የሚከለክለኝ ወይም ደግሞ ፍቅረኛ ያች ለምን ያች የሚለኝ ቤተሰብ እንኳን አልነበረኝም። ቢዝ ኖሮ ምንም አይሉኝም ነበረ። ግን ማለት ነው እኔ ከራሴ ስላልፈለኩኝ ነው ባዴ ማለት ነው። እኔ በጣም ነበር የሚገርማቸው። ዋይ በቃ እቺ ልጅ ወንድ ናት እንደ ሌሎች ሴቶች ሄዳ ልጅ አታመጣብንም፣ ሄዳ ችግር አታመጣብንም፣ ሄዳ ምናምን ነገር እያሉ በጣም ነበር የሚገርማቸው ባዴ ማለት ነው። እንደነ ሰው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እንደነ ሄዳ ወይ ከቤተሰቦቹ ተጣልታ የሆነ ነገር አታመጣብን፣ ምንም አታደርግም ባዴ ማለት ነው። በቃ ምንም የምታረገው ነገር የላትም። በቃ ጀስት በቃ ሰው ክሊን ነበር የሚሉ በዚህ ሳይድ እውነት ነው የምነግራቸው። እኔ በቤተሰቦቼ ውስጥ ማለት ነው ባጎቴ ቤተሰብ ውስጥ ባዴ ማለት ነው ላይክ ቤተሰቦቼ ናቸው። እኔ ቤተሰቦቼ ነው የምላቸው ባዴ ማለት ነው። እንደ ሰው ማለት ነው ውዶቼ ልነግራችሁ ከውጭ የሚመጡ እንዲሁም ባዴ ማለት ነው አንዳንድ መቀኞች ነበሩ ባዴ ማለት ነው። ዝም ብለው ባዴ ማለት ነው ምንም የማይሆንልኝ ባዴ ማለት ነው ብለውናል አይደለም ይበሳጩ የሆነ የሚፈልጉ እኔ ላይ መበርበር የምጎግር የሚፈልጉ ሰዎች ነበሩ ባዴ ማለት ነው። እንደን ሰው ወደ ነገራችን የምፈልገው ነገር ማለት ነው አደላስ ተወደች ለነገራችን የምፈልገው ነገር ምንድነው መሰላችሁ? ስለዚህ እንደዛ መሆን አለበት። ስለዚህ እኔን መመቀኘት የለባቸውም ባዴ ማለት ነው። አገሪቱ ሰው ይሁን ያለ እኔ ባዴ ማለት ነው ስለ ኔዘርላንዳውያኖች የማውቀው ነገር የለኝ። ስራ ውስጥ የሚሰሩ ሰዎች ሌሎችም ምን ይወዳሉ ምን ይፈልጋሉ አይደል አላውቅም። ብዙ ነገሮች ላይ አላውቅም ባዴ ማለት ነው በፍጹም አይታወቁም። ግን ስደተኞች እንድትወጪ አይፈልጉም ከዛ ቦታ። ዋይ በቃ እየበሉሽ እየጠጡሽ እንትን እያደረጉብሽ ምናምን ነገርና ከዛ ሀገር እንድትወጪ አይፈልጉም ባዴ ማለት ነው። ስለዚህ ባዴ ማለት ነው አሁን ለነርሱ ብዬ ባዴ ማለት ነው እንዲሁም እኔ ባዴ ማለት ነው ኢቭንም እነርሱ የሚሉት ነገር ላይ እነርሱ የሚያደርጉት ነገር ላይ እንኳን እኔ ትኩረት አላደርግም። ዋይ ቢኮዝ እነርሱም ላይ ሆነ ይችላል ያ አሁን ወይ ሊመልሱ ነው የሚፈልጉት ወይም ደግሞ የሆነ ነገር የሚፈልጉት እነርሱ ላይ ሆነ ስለሚችሉ እኔ በፍጹም አልሄድም ባዴ ማለት ነው። እና እኔ ባዴ ማለት ነው የትኛውንም ቦታ ብሄድ በቆ ምክንያት አለኝ ባዴ ማለት ነው። ስደት ያው ስደት ነው መቼም አይጥምም ባዴ ማለት ነው። የትም አይጥምም ባዴ ማለት ነው። ሀገራችሁና ቤተሰባችሁ ሲኖር ነው ከእናንተ ጋር ደስ የሚለው ባዴ ማለት ነው። ቤተሰባችሁ ባዴ ማለት ነው አንድ ቤት እንኳን ባትኖሩ አንድ ከባቢ እንኳን ስትኖሩ ባዴ ወይ ደስ ይላል ባዴ ወይ ወደች ልነግራችሁ የምፈልገው ነገር ማለት አንድ ከባቢ ከኖራችሁ በዓል ልትገናኙ አንድ ላይ ልትውሉ ትችላላችሁ፣ ልታድሩ ትችላላችሁ። ዳስ ዋይ ባዴ ማለት ነው አንድ ቤት መሆንም ደስ ይላል። ምክንያቱም እኔ ትልቅ ሴት ስለሆንኩኝ አንድ ቤት ላልቀመጥ እችላለሁ ባዴ ማለት ነው ለራሴ ስል ባዴ ማለት ነው። ግን ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው አገርህ ላይ መቀመጥ አንድ ካባቢ መቀመጥ ለራሱ ደስ ይላል ባዴ ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው አንድ ሰው ውዶቼ ማለት ነው በቃ እኔ ገና ኔዘርላንድ ስል ማለት ነው ከነርሱ እኮ አይደለም ከራሴም ጭምር ነው። ከራሴም ጭምር እኮ እኔ በቃ ስንት ጊዜ አስረዳዋቸው እኮ ችግር አለብኝ ካልኩኝ ለስዳን ችግር ነው ባዴ ማለት ነው። ምን ላደርገው ይችላል ባዴ ማለት ነው። ግን እነሱም ለእርዳታ እጃቸውን አይዘረጉም ባዴ ማለት ነው። እንዲሁም ጥምር ነው የሚያደርጉት። እኔ ባዴ ማለት ነው እስካላብድ እንዳብድ ነበረ መሰለኝ አይ ቲንክ እቅድ ነበራቸው። ለዛ እቅድ ለነበራቸው ሰዎች ፍላጎታቸውን እያማሉላቸው ነበረ መሰለኝ። አይደም ከደና አላውቅም። ዋይ ዴይ ዌይቲንግ ፎር ሚ አይ ዶንት ኖ በቃ አላውቅም ባዴ ማለት ነው። እንደርሰው ወዶች ልነግራቸው የምፈልገው ነገር ማለት ነው እችም ሀገር አይደለችም። ያው ቤተሰብ ወይ ዘመድ ከሆኑ በጣም ደስ ይለኛል ባዴ ማለት ነው። ስዊዘርላንድ የኔ ዘመድ ከሆነች ዋው ደስ ይለኛል ባዴ ማለት ነው። ግን ማለት ነው የእውነት ለመናገር እችም ሀገር አይደለችም። ግን ባዴ ማለት ነው ያው ደስ ስላለች ባዴ ማለት ነው። የእውነት ለመናገር በቃ አንዳንድ ነገር ስላገኙ ደስ ይለኛል ባዴ ማለት ነው።
እንደነ ነገርኳችሁ ስዊዘርላንድ እንዳልሄድ ነበረ እንደዛ ያሉኝ። ስዊዘርላንድ አንስ እኮ እንደዚህ ናቸው ምናምን ነገር ያሉኝ። በዲዋርሶ ወደዚህ ሀገር እንዳልሄድ ነበረ ዋይ ምክንያቱ ሳኡዲ አረብ እንኳን በመሄድ በጣም የሚቆጫቸው ሰዎች ነበርና በቃ እስኪ የሚገር ቦታ እንዳልገባ ነበረ እንትን ያደረጉትና ልክ ሆላንድ እንደገባው ደግሞ በቃ ማይመሰራ ምናምን ነገር ብላ እንትን አደረገች ማለት ነው። ከዛ እኔ እንዲሁ ለመምጣት አስቤ አልነበረም ባዲ ማለት ነው። ምን አደርጋለሁ ምናምን ነገር እያልኩኝ ነበረ። ከዛ የእውነት ነው የምላችሁ ከዛ አንድ ልጅ ነበር ዋይ ይሄዳል አላልሽም ነበር እንዴት አይደለም ለምን በዛ አትሄጂ ምናምን ነገር አለኝ። በቃ ከዛ መጣሁኝ። ግን ደግሞ እኔ ከጀርመን ወደዚህ ሊመጣ ስል ጊዜ አይ አትሄጂም ምናምን ብለው ከለከለኝ ባዲ ማለት ነው። ከጀርመን በቃ አትሄጂም ስዊስማ አትፈልጊም ምናምን ነገር አለኝ። ገንዘባቸው እንደዚህ ነው በቃ ኑሮ እንደዚህ ነው እንደዛ ነው ምናምን ነገር ብለው ድፍን አደረጉኝ። ኦኬ ምናምን ነገር አልኩኝ። ግን እኔ ስትራይት እንዳልኳቸው ወደዚህ ለመምጣት አስቤ ነበረ እንደሱ ማለት ነው። ድቼ ለነገራቸው ፈልገው ነገር ማለት ነው። ስለዚህ ባይደወይ ማለት ነው ያው እንደዛ ነው። በሌላ ሳይት ደግሞ ወንዶቹ ባዲ ማለት ነው አሰልችታችሁኛል ባዲ ማለት ነው። ወንዶቹ ባዲ ማለት ነው ወንድ የሚፈልገኝ ወንድ ካለ ማለት ነው የእውነት ሆላንድ ላይ ያለው ችግር ነበራቸው እንበል ችግር ነበራቸው ይፈሩ ነበር እንበል ባዲ ማለት ነው። አሁን ማን ነው የሚያስፈራቸው? የእውነት የሚወዱኝ ሰዎች ከሆኑ አሁን ሊጽፉልኝ ይችላል ባዲ ማለት ነው። የእነርሱ ተራ ነው ባዲ ማለት ነው። አሁን እኔ ዘና ማለት አለብኝ ባዲ ማለት ነው። ከአሁን ወዲህ ዘና የለም ግን ዘና ማለት አለብኝ ባዲ ማለት ነው። አይሰርቱ ጋር ነው የምላቸው። ስለዚህ እኔ ስለ ሙስተሪ ስለ እንትኑ አልጨነቀመኝ ማለት ነው። የእውነት ለመናገር ባዲ ማለት ነው። አይ እንዲሁም ባዲ ማለት ነው እዚህም ባዲ ደስ የሚለኝ ካገኘው ባዲ ማለት ነው ልከዳቸው ይችላል። አይ ዶንት ኬር አባውት እናቲንግ ባዲ ማለት ነው። እኔ አሁን ሙስተሪ እንደናላድርገው ምናምን ነገር ብዬ ማለት ነው አሁን ደስ የሚለኝን ሰው ምተው መስላችኋል? ወይኔ አልተውም ባዲ ማለት ነው። ባዲ ማለት ነው። እኔ ከዚህ ሀገር ደስ የሚለኝ ምን ነገር ታውቁታላችሁ? አሜሪካኖች አታጡም ባዲ ማለት ነው። የትኛውንም ታይ አሜሪካኖች አታጡም ባዲ ማለት ነው። ደግሞ እዚህ ሀገር ሰዎች ጠባይ ማለት ነው በአንድ ሳይድ ደስ የሚለኝ እንደሆነ ታውቁታላችሁ። ኧረ ፕሊስ ምናምን ነገር ስትላቸው እየዋሆች ናቸው ባዲ ማለት ነው። በቃ ላይክ ድርቅናቸው ሌላ አይነት ድርቅና ነው መሰለኝ አይቲንክ ያላቸው ባዲ ማለት ነው። ግን ፍጥነት አላቸው የእውነት ለመናገር የሚያባርሩሽም ከሆነ የሚያስቀምጡሽም ከሆነ ወይኔ ፍጥነት አላቸው ውዴች ወንዶች በጣም ነው የሚገርማቸው ባዲ ማለት ነው። እኔ ማለት ነው ሲያናግሩኝ በንግግራቸው ስዊዘርላንድ ከሆነ ቀጥታ ነው የማውቃቸው ባዲ ማለት ነው። ሰው አንዴ ካወኩኝ በኋላ ቶሎ ነው የማውቀው ባዲ ማለት ነው። አንደን ሰው ወደች ያለ ነገራችሁ የምፈልገው ነገር ማለት ነው። አሁን ሰላም አልኩኝ ዋሽቶኝ ካልሆነ በስተቀር ማለት ነው። የሆነ ልጆች ነበሩና ማለት ነው እንዲሁም ዛሬ የማየዋቸው ሰላም ሳልላቸው አለፍኩኝ ባዲ ማለት ነው። የሆነ ዝም ብሎ የሚዘሩ ወንዶች አይሰርቱ ጋር ነው የምላቸው ሶስት ናቸው። ቀንድ የተቆረጡ ነው የሚመስሉት አይሰርቱ ጋር ነው የምላቸው እና ማለት ነው። ከዛ አሜሪካኖች ነን አለኝ ባዲ ማለት ነው። ካሊፎርኒያውያኖች ነን አለኝ ባዲ ማለት ነው። እና የትኛውንም ቢሆኑ ባዲ በጣም ደስ አለኝ ባዲ ማለት ነው። አሜሪካኖችን በማግኘቴ ግን እንደዛ አልኳቸውም እስካሁን ባዲ ማለት ነው። በጣም ቢዚ ነኝ ባዲ ማለት ነው። ራሴን ቢዚ ነው የማደርገው። ዛሬ ደግሞ ክክ ለማምጣት ሄጄ ነበር። ክክ አምጣው ባዲ ማለት ላሳያችሁ። ቆይ ምስር ነው የሚባለው ክክ ነው የሚባለው አላውቅም። አገሪቷን ፍንቅስ ነው ያደረኩት ብቻ ለማግኘት ባዲ ማለት ነው። እንጀራ ስለጋገርኩኝ ባዲ ማለት ነው። ክክ ለማምጣት ባዲ ማለት እዚህ ሱቅ ያለ ሌላ ቦታ ሄጄ ባዲ ማለት ነው ስፈልግ ያለው ባዲ ማለት እዛና እነርሱ ነው እና ማስክ ለምን እንዳወረድኩኝ ታውቁታላችሁ? አሁን ደህና ሆንኩኝ ባዲ ማለት ነው። የሚሰማኝ ፊሊንግ አለ አሁን ባዲ ማለት ነው። አይሰርቱ ጋር ነው የምላችሁ። እኔ ማስክ በቃ ማዳም ቀንሷል ትንሽ ባዲ ማለት ነው። በውስጥ ያለ እንትን የሚያረጋኝና ከዛ ማለት ነው ምንድነው መሰላችሁ እንትን ማስክ ለምን እንደተውኩት ታውቁታላችሁ? ማስክ አደረግበት ነበረ። ለምን እንደተውኩት ታውቁታላችሁ? አሁን ይቀንሻለሁ። እዚህ ስና ኮሮምቴም ትንሽ ያመኛል ባዲ ማለት አንዳንዴ ለዛም አደረግበታለሁ። ለምን እንደተውኩት ታውቁታላችሁ? በጣም ነው የምታገሰው እንጂ ሁሌ በቃ በውስጤ በቃ ላይ ካለ ዲፕሬሽን አለኝ ባዲ ማለት ነው። ጭንቅላቴ ላይ እንደዚህ ላይ ባንዴ በታች ሰላሙን እንኳን ፈጣን ይመስገን አይመለስብኝ ባዲ ማለት አይመለስብኝ ያን ህመሙን ባዲ ማለት ለዘላለም አለ ማለት እና
በቃ ፍቲ የሆነ የሚደፈር በቃ ክንትት ማለት ጨርቅ የምትቀይሩበት ታይም ላይ አለ አይደለ? በቃ ይሆናል አይደለ? የምትደፈሩ በቃ የሆነ ነገር መጥቶ በቃ የሆነ የሚባጭራችሁ የሆነ በቃ የሆነ ነገር በቃ ላይ አይደለ? በቃ የሆነ ሰው የሚደፍራችሁ በቃ ላይ ጋር ነው አላውቅም። በቃ የሆነ ሰው የሚተፋባችሁ ሁላ እንኳን ይመስላችኋል። ባዲ ማለት አንዴ በቃ የሆነ ያደረጋችሁ ፊታችሁ ላይ በቃ አሁን ለመዋብ ብላችሁ የምታደርጉትን ነገር ባዲ ማለት ነው። በቃ አይን ካዛ ማለት ነው ክንቲት የተቀየርኩ ነው የሚመስለኝ ባዲ ማለት ነው። ከዛ ማለት ነው ሰርቱ ጋር ነው የምላችሁ። የታሸገ እንኳን አላስተማመነኝም ባዲ ማለት የታሸገ እንኳን ከለተላል ነው ያመጣሁት አለ የታሸገ እንኳን አይደን አላውቅም። የተመረዘ ነው ሰዓት ይቆራል በቃ ከዛ ማለት ነው ለዛ ነበርና አሁን ደግሞ አወረድኩት ባዲ ማለት ነው። በላውም እየፈገፈገዋለው አቮካዶ ማረግበታለው። አቮካዶ ደግሞ በጣም ነው የምወደው ባዲ ማለት ነው። በጣም ጥሩ ነው ባዲ ማለት ነው። ሰይጣን ያባረራል። አንደን እንደዛ አይነት ነገሮችን ባዲ ማለት ነው። ከዛ የራሴ ፍልስፍና ነው እንዳታምኑበት ባዲ ማለት ነው። ሰው ባዲ ማለት ነው ድሽል ነጋቸው ፈገው ስትል ጊዜ ይሆናል ይባላል። እኔ ባዲ ማለት ነው ብዙ ጊዜ ይመሰልልኛል ባዲ ማለት ነው። ግን አንዳንዴ መጥፎ ነገርም ስለምናገር ደስ በስን ቅዱስ ሚካኤል ያልኩ ነው ማረጋው። ምክንያቱም አንዳንዴ የማደርገው የምናገረው ነገር ስለማላውቅ ሰው ለቸሌ ነገራችሁ የምፈልገው ነገር ማለት ነው ለነገራችሁ የምፈልገው ነገር ማለት ነው አደላስ ማለት ነው። በቃ እንደዛ አርኩኝና ተናረጉሽ አወጣሁበት ባዲ ማለት ነው። ከዛ የኔን ጥቁር ልብስ ደግሞ በጣም ነው የምወደው ማለት ነው። የምወደው ስላችሁ ከለሩን ሳይሆን ወደድኩት ማለት ነው። ስታይሉን በጣም ነው የምወደው እና ይኸው ከላይ እስከ ታች ጥብቅ ያደርጋል ባዲ ማለት ነው። እንደን ከዛ እኔ ጋር መጣሁትና ከነዘላንድ ባዲ ማለት ነው እኔ ጋር አለ። ስቀጥል ደግሞ ዋይ የምንድነው አንቺ ከወጣሽ በኋላ በአባትሽ ምን እየተጠራሽ ለምንድነው አጎትሽ ስም ያልደለችው ካላችሁኝ ባዲ ማለት ነው። ምክንያቱ ሌላ ነገር እየሰሩብኛል ባዲ ማለት ነው። ሌላ ስራ ይሰሩብኛል ባዲ ማለት ነው። በፊት ብዙ ስራ ተሰርቶብኝ ነበረ ባዲ ማለት ነው። ብዙ ስራ እኔ ላይ ተሰርቶ ነበረ ማለት ወደ ሌላ አባት ቀየሩኝ፣ ወደ ሌላ እናት ቀየሩኝ፣ ወደ ሌላ ብዙ ነገር ስላደረጉ ባዲ ማለት ነው። ለዛ ባዲ ማለት ነው ሙሉ በሙሉ ኮምፕሊትሊ ባዲ ማለት ነው ዘራ ብዬ በሚቀመጥበት ቦታ እስኪደርስ ድረስ ባዲ ማለት ነው። ለዛ ነው ያልደለትኩት። እና ማጎቴ ደግሞ ሂራይዝሚ ባዲ ማለት ነው። እሷ አሳድጎኛል በጣም የምወደው ባዲ ማለት ነው። እሱን ስለው ማለት ልጆቹንም እወደዋለሁ ባዲ ማለት ነው። አጎቴ መስተን ባዲ ማለት ነው ብዙ ችግር እኮ አልነበረም እውነት ለመናገር ባዲ ማለት ነው። እሷ የራሷ እንትን ነበረች እና በጣም የሚገርመኝ ነገር ማለት ነው አንዳንድ ጊዜ ስለ አጎቴ የምስተሳሰብ በጣም የሚገርመኝ ነገር ማለት ነው ዋይ ከሷ የባሰ ሰው ባዲ ማለት በተለይ ኔዘርላንድ ላይ ማለት ነው በጣም ዘረኞች ናቸው ምናምን ነገር ይባላል ባዲ ማለት ነው። ሰው የሚላቸውን ሰምተው ማለት ነው በጣም ከሷ የባሰ ሰው እኔ ጋር አምጥቶ አስቀምጦ ብዙ ነገር እየመተቱ እየቆተቱ እየመተቱ ብዙ ነገር እያደረጉ ማለት ነው። እሷን ግን በጣም ጥልት ያደርጓታል። በቃ እንዴ በቃ ብዙ ነገር ያደርጋሉ፣ ብዙ ነገር ይላሉ ባዲ ማለት ምን አደረገቻቸው ባዲ ማለት ነው። ለምን እርዳታ ነው ገደል ግባ ይሏትም እንዴ? እኔ እኮ እንዲሁም ሞታለች ነው ያልኳቸው ባዲ ማለት ነው። እንዲሁ እንዲቀልልኝ ብዬ ማለት ነው። አንድ ሰው ማለት ነው እኔ በጣም ግርም የሚለኝ ነገር ማለት ነው ከነርሱ የባሰ ሰው እናንተ ቤት አስቡት ባዲ ማለት ነው። እስከ አርማሪያችሁ እስከ ባልጃችሁ ደፍሮ የሚገባና የሚመትት ሰው እናንተ ጋር ዘና ብሎ እየኖረ ባዲ ማለት ነው። አሁን በቃ ቤተሰቦቻችሁን ይሰርባሉ። በቃ ሰው እንደዚህ ጋር ሄደች፣ እንደዛ ጋር ተቀመጠች፣ ቆመች፣ ወጣች፣ ገባች የሚሉ ሰዎች ግን አይገርሟቸውም ባዲ ማለት ነው። እኔ በጣም ነው የሚገርመኝ ባዲ ማለት ነው። ባዲ ወይ አንዳንዴ የኔ ሪያክት እንደዚህ ስል ጊዜ ሾርሜ እንዳይመስላቸው ባዲ ማለት ነው። ሾርሜት ምናምን ነገር ማለት ነው ስታይሌ ባዲ ማለት አንዳንዴ በጣም አውቄ ነው ባዲ ማለት ነው ወጣም ያለ እንትን መከተለው ባዲ ማለት ነው። ማለት ዘመናዊ መሆን አለባቸው ጃስ ባዲ ማለት ነው። ላይክ እኔ ደግሞ ፈረንጅ ነኝ በእውነት ማለት ነው። አነሳው ባዲ ማለት ነው። እኔ ከነጭ ጋር ችግር የለብኝም ባዲ ማለት ነው። እንዲሁም ባዲ ማለት ነው እዚህ ይሰራልኛል። ነጭ በጣም ነው የምወደው ባዲ ማለት ነው። እዚህ ሀገር እንዲሁ ይሰራልኛል። እኔ ኔዘርላንድ ላይ ብዙ አይሰራልኝም የእውነት ነው የምነግራቸው። ግን አንዳንዴ ሲያያዝ አይሰራልኝም ነበረ ባዲ ማለት ነው። ለምንድን ነበረ ማሰላችሁ? እኔ በጣም ከተቸገርኩኝ ቀይ ነው የምመርጠው። ቀይ ከመረጥኩኝ አደጋ ላይ ነኝ ማለት ነው። ዋይ
የሆነ ፍርሃት የሚለኝ በቃ ሰይጣን ወይ ሰይጣናዊ ሰው ወይ አካባቢ አለ ወይ ሰይጣን አለ ወይ የሆነ ነገር አለ ማለት ነው። እንደነገርኳችሁ እኔ ያጎቴን ያልደለትኩት ባዴ ማለት ነው ቲክቶክ ላይ ፖስት ያደረኩት ወደ ሌላ ሰው እንዳይተኮብኝ ብዬ ነው ባዴ ማለት ነው። እንደን አድርጎ ማለት ነው። ስንት መተት ነው የሚያደርጉት? ፈጣሪ ቀላቸው ባዲ ማለት የሚያደርጉትን ነገር ማለት ነው። በስም ቅዱስ ሚካኤል ባዲ ማለት ነው። አረ ከቅዱስ ሚካኤል ጋር ደግሞ ነጭ በጣም ይሰራል ባዲ ማለት ነው። ከሰይጣን ጋር ነው እንጂ የማይሰራው ባዲ ማለት ነው። አንድ ሰው ማለት ነው ልጅ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ቀይ መርጠው ለምንድነው መሰላችሁ? ኤነርጂ ይሰጠኛል ባዲ ማለት ነው። በቃ ፓወርፉል ባዲ ማለት ነው። ባትሪ ፉል እንዳደረግኩኝ ባዲ ማለት ነው። እንደን ሰው ባዲ ማለት ነው። ወደ ጥቁር ካስተኳችሁ ወደ ጥቁር መሄድ አለባችሁ። ወደ ነጭ ካስተኳችሁ ወደ ነጭ መሄድ አለባችሁ። በየትኛውንም ቦታ እየሄዳችሁ እየተከተላችሁ ነው ራሳችሁን መመለስ ያለባችሁ ባዲ ማለት ነው። እናንተ ያላችሁበት ቦታ በሙሉ መከተል አለባችሁ የመሰላችሁ እንኳን ባዲ ማለት ነው። አንድ ሰው ወደቼ እኔ እንደዛ ነኝ ባዲ ማለት ነው። ላችሁ የሚፈልገው ነገር ማለት ነው። ሌላ እንትን የለኝም ባዲ ማለት ፈሪ ሰው ማለት ነው ባዲ ማለት ነው። ጅቡ እንኳን አይደለም ግን ትንሽ ይያል አይደለም ለጥንቃቄ ያክል ባዲ ማለት ነው። ያው ብቻዬን ብለፈልፍም ይወጣልኛል ባዲ ማለት ነው። በመለፍለፍ ይወጣልኛል እና አንድ ቀን ባዲ ማለት ነው ይሰሙታል ባዲ ማለት ነው። እንደ ታሪክ የኔን ንግግር አንድ ሰው አንዳንዴ ደግሞ ፊሊንጌ በጣም መጥፎ ሁኔታ ላይ ያለ ምሰራው ኦኬ ነው ባዲ ማለት ነው። ሰው ምን ሊል እንደሚችልና ማለት ነው ሚዲያ ላይ አንዴ ከወጣ ምን ሊሆን እንደሚችል ያው እንደምታዩት እንድትማሩበት እንድታውቁ ነው ባዲ ማለት ነው። እኔ ሌላ ሰው መምሰል አልፈልግም። አንተን ሰው ማለት ነው ልጅ ለነገራችሁ የምፈልገው ነገር ማለት ነው ያው እንደዛ ነው በቃ። ወንዶቹም ባዲ ማለት ነው በጣም አትንጨርጨሩ አትንበሉ ምናምን ነገር ይለ ባዲ ማለት ነው። እናንተን አሳድጌ ገና ልጆቻችሁን ላሳድገው ነው ፌር ኦኬ ባዲ ማለት ነው። ቢገጥመኝና ማለት ነው አሪፍ ፍቅረኛ ዘና ያለ ባዲ ማለት ነው ገንዘብ ያለው የሚያረግ ባዲ ማለት ነው መከናይዝ ባየንቱ ምናምን ነገር የሚያሰራኝ ባዲ ማለት ነው ደስ ያለኝ ነበር። ግን የለም አይገኝም ባዲ ማለት ነው። ዝም ብሎ ያለ ቆንዶ ናቸው ባዲ ማለት ነው። እኔ ጋር የሚመጡት ባዲ ማለት ነው። ከዛ እናድዶኝ ባዲ ማለት ነው። በዛም ምናምን ነገር ነው የሚመጡት ባዲ ማለት ነው። ስለዚህ ማለት ነው ችግር የለውም። ፕሮቴስታንትም ቢሆን ችግር የለውም። ካቶሊክም ቢሆን ችግር የለውም ባዲ ማለት ነው። በዛ በኩል አንጣላም ባዲ ወይ ማለት ነው። ግን እኔ እንዳለው ነው በጣም እየሳቁ እየመጡ ነው። ማን ይሁን አስጠበቁኝ እኮ አንድ ሰው ምላችሁ ዶቼ ለነገራችሁ አሜሪካዊ ቢሆን ያው የበለጠ ባዲ ማለት ነው እንዲሁ ቀለል ይልልኛል ባዲ ማለት ነው። እግረ መንገዴን እና ማለት ነው ውዶቼ ለዛ ነው የዘጋሁት ባዲ ማለት ነው። ስልኬን ባዲ ማለት ነው እንዳታስቡ የምትጨነቁ ሰዎች ካላችሁ እሷ ኮንታክት የምታረጉ ባዲ ማለት ነው። ቀዝቀዝ ብዬ ባዲ ማለት ደውላችኋለሁ፣ ሀይላችኋለሁ መቼስ አልጠፋም ባዲ ማለት ነው ውዶች ማለት ነው። አንዳንድ ሰዎች አላቸው የምትጨነቁ በውስጥ ባዲ ማለት ነው ትጨነቁላችኋለሁ። እሷ የምታውቀውን ሀሳብ ነው የዘጋሁት። ሌላ ሀሳብም አለኝ ባዲ ኤኒዌይ ልነግራችሁ የምፈልገው ነገር ማለት ነው የኔ ብዙ ነው ግን አሁን ለማውራት ላይ አይደለም። ወሬ ይሰለቸኛል። ወሬ ብቻ ባዲ ማለት ነው በቃ ዝም ብላለሁ። ወሬ ምን ወድሳ እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ በቃ እንደዛ ነው። ምንም አዲስ ነገር የለም ባዲ ማለት ነው። እኔ በጣም ገብቶኛል ባዲ ወይ ማለት ነው። በውስጥ ለውስጥ የምትራመዱ ሰዎች ገብቶኛል ባዲ ማለት ነው። ምን ስራ አላችሁ ባዲ ማለት ነው። እዚህ መታችሁ ነው እንጂ ሮማን ዞር ብሎ የሚያያችሁ ነበረ። ማንም እኮ የሚመለከታችሁ አልነበረም። ዞር ብሎ ባዲ ማለት ነው። እንደዚህ ቻንስ ልታገኙ አይደለም ማለት ነው። ዞር ብሎ እንደዚህ የሚያያችሁ እንኳን አልነበረም እኮ ባዲ ማለት ነው። የእውነት አውሮፓ ውስጥ አልፎላችሁ ነው። አንድ ሰው ማለት ነው ስለነጋቸው እንፈልጋለን ማለት ነው። ሰው በራሴ ሲያስፈራራኝ የራሴ ነገር ሲቀማኝ ነው ደስ የማይለኝ እንጂ በራሱማ ችግር የለውም። በተለይ ጊዜ የማይፈጅበት ከሆነ ምንም ችግር የለውም ባዲ ማለት ነው። ማለት እንደዛ ስላችሁ ማለት ደስ ይላል ማለት አይደለም። ደስ አይለኝም ግን ምንም አይመስለኝም ማለት ነው። ባዲ በጣም ስትሮንግ ጠንካራነቴን ነው እያሳየኋችሁ ያለሁት ሰው ማለት ነው። ወደ ቸለ ነገራችሁ የምፈልገው ነገር ማለት ነው
እኔ የትኛውንም ቦታ በግዴታ የሚቀመጥበት ቦታ የለም። በግዴታ ደግሞ የሚገባበት ሀገር አይኖርም ማለት ነው። አሜሪካ ብቻ ደስ ያለኝ ባሌ ነበረ ማለት ነው። እንደዛ ነው ባዴ ማለት ነው። ከፈለጋችሁ ደግሞ አላችሁ አለን እኔ ባዴ ማለት ነው። በቃ እንድጠብቀው ከፈለገ ወንድ ልጅ ምን ልለኝ ይገባል አለው ፍቅሬ በቃ እንድጠብቀኝ እፈልጋለሁ፣ እወድሻለሁ፣ አፈቅርሻለሁ፣ አገባሻለሁ፣ ካንቺ ውጭ አልፈልግም ምናምን ነገር ብሎ ሊያናግረኝ ይገባል ባዴ ማለት ነው። ሊያናግረኝ ብቻ ሳይሆን እንዲሁም በቃ ብዙ የሚያስፈልገኝ ነገር ማለት ነው አንደኛ መገኘት አለበት ባዴ ማለት ነው። አሁን ሌላ ሰው ጋር እንዳልሄድበት ከፈለገ ማለት ነው የሆነ ነገር ካስፈለገኝ ባዴ ማለት ነው እርዳታ አንደኛ መሆን አለበት ባዴ ማለት ነው። ብዙ ነገር ባዴ ማለት ነው የሚያበሳጨኝ የለበትም ባዴ ማለት ነው። ሊያናግረኝ ይገባል ባዴ ንግግር ላይ ነው የማምነው ባዴ ማለት ነው። ትዕቢት ፍቅር አልወደም ባዴ ማለት ነው። ትዕቢተኛ ስላልሆንኩኝ መሰለኝ ትዕቢት አልወደም ባዴ ማለት ነው። ስለዚህ እንደዛ ብላችሁ አደራ ይሄን መልእክት አስተላልፉልኝ። ለሙስሊም ለምናምን ለሁሉም ሰው አስተላልፉልኝ ባዴ ማለት ነው። ትወዱኝ ካላችሁ ባዴ ማለት ነው። ስለዚህ ሌሎቹ ደግሞ ምንም አዲስ ነገር የለም። አሁን ገብቼ ምግብ ሳልቀምስ ነው ባዴ ማለት ነው የሄድኩት። ገብቼ ደግሞ ዋይን ጠጥቼ በላ ላረግ ነው ባዴ ማለት ነው። ሲበላ ደግሞ ከፈለጋችሁ እንዲሁ እንዳጋጣሚ ከሆነ ስላርግላችሁ እችላለሁ። ማለት ነው። ከዛ ውጭ ደግሞ ያው ምንም አዲስ ነገር የለም። በቃ እንደዛ ነው ህይወት፣ እንደዛ ናት ላይፍ፣ እንደዛ ናት ባዴ ማለት ነው። ህይወት እንደዛ ናት ባዴ ማለት ነው። ላይፍ ስነግስ ባዴ ማለት ነው። እኔ በችስ አባቴ ላገባ ብዬ አይደለም አባቴ ያልኳችሁ፣ ግን እኔ ባዴ ማለት ነው ለማይረባ ወንድ አባቴን ከማጣ የማይረባ ወንድ ባጣ ይሻለኛል ባዴ። ቢረባም እኔ አባቴ ይሻለኛል። ዋይ እኔ ለምን አባቴን አጠፋዋለሁ ባዴ ማለት ነው። እሱ ካልተረዳው እኔ እረዳዋለሁ ባዴ ማለት ነው። በዛ ሳይድ ባዴ ማለት ነው። እኔ ቢያናደደኝም ኢቭን እንኳን ባዴ ማለት ነው አናደደኝ ያልኩኝ አይደለም፣ ግን ቢያናደደኝም እንኳን እረዳዋለሁ ባዴ ማለት ነው። ዋይ እኔ በቃ ለማይጠቅመኝ ወንድ ብዬ ማለት ነው አገሬን ወይም ደግሞ ቤተሰቦቼን ወይም ደግሞ ማነጣጥለው ዋይ እንደዛ ሊሆን ይችላል ነው ያልኳቸው ባዴ ማለት ነው። ግን የሚያደርጉትን ነገር ስላየሁ ነው እኔ አባቴን እመርጣለሁ ነው ያልኩት ያኔ ባዴ ማለት ነው። ስለዚህ እንደዛ ነው ያልኩት ባዴ ማለት ነው። በ2004 ላይ ቪዲዮ ላይ የሰራሁትን ቪዲዮ ላይ የተናገርኩት በትግርኛ እንደዛ ነው ባዴ ማለት ነው። ወደቼ ልነግራችሁ ፈልገው ነገር ማለት ነው። አሁን ትግርኛ፣ አማርኛ ምናምን ነገር ያላችሁ የምትነጣጠሉ ሰዎች ደግሞ እኔ የለሁበትም ባዴ ማለት ነው። እኔ አገባኝም እነግሬያቸዋለሁ ባዴ ማለት ነው። ምክንያቱም እኔ ሀገር እየሰራው አይደለም፣ ሀገር እያነጽኩ አይደለም፣ ሰው እያነጽኩ አይደለም። ሰዎቹ ሰላም ሆኑ ባዴ ማለት ነው። እኛ ስራ ስንፈታ ጊዜ ወይ ሲደብረን ጊዜ የሆነ ነገር ልንነገር ስላለን ኤርትራውያኖች ምን አይነት ሰዎች እንደሆነ አውቃለሁ። ኢትዮጵያኖች ምን እንደሆነ ሰዎች እንደሆነ አውቃለሁ። ሌላ አፍሪካኖች ምን አይነት ሰዎች እንደሆነ አውቃለሁ። ዳስ ዋይ እናውቃለን። በቃ we gonna be safe myself ባዴ ማለት ነው። እኔ ለስደተኞች ብዬ አይደለም ስደት የወጣሁት ለራሴ ብዬ ነው ባዴ ማለት ነው የወጣሁትና ስለዚህ ለርስ በርሳችሁ ለራሳችሁ አስቡ ባዴ ማለት ነው። ሀገራችን ደግሞ ራሳችሁ ነው የምታቆሟት እንጂ ልታፈርሷት አይገባም። ስለዚህ አቆሟት ባዴ ማለት ነው። እናንተ ትግርኛ፣ አማርኛ፣ እንግሊዝኛ ሌላ ነገር ማለት ከፈለጋችሁ እናንተ ነው ማለት ያለባችሁ። እኔ ባዴ ማለት ነው እምለው ባዴ ማለት ነው። በአባቴ ስለምጠራ በቃ አሜሪካዊ ነኝ ያልኩት ባዴ ማለት ትውልድ እንደሆነ እኔ ትውልድ አልጠላም ብዬ ደግሞ ክብር አለኝ ባዴ ማለት ነው። ምንም ትሁን ማንንም ትሁን ለኢትዮጵያ ክብር አለኝ ባዴ ማለት ነው። አንተን እኔ በኢትዮጵያ መንገዳት ደግሞ በጣም ብዙ ሰዎች ጋር ተጣልቻለሁ። እኔ እኮ ኢትዮጵያዊ ኢቭንም እኮ ኢትዮጵያዊ ነኝ እኮ አልላቸውም፣ ግን ኢትዮጵያ ውስጥ ነበርኩኝ ስላቸው ግን ይበሳጫሉ። ዋይ ምክንያቱ ያኔ አይ ቲንክ ሰው ስለነበርኩ ይሆናል ባዴ ማለት ነው። አሁን ወደ ሰይጣን እንትን ስለሚያረጉኝ ወይ ወሌላ ቦታ ምናምን ነገር እሱ ነገር አስደስቷቸው ይሆናል ባዴ ማለት ነው። እንደዛ ምን ይሉት እንደን በአንድ በኩል እየጠላኸኝ በአንድ በኩል እየወደድከኝ እንዴት ልወደድክ እችላለሁ ባዴ ማለት ነው። እኔን ከወደድከኝ እኔን ከፈለከኝ ባዴ ማለት ነው ሁሉ ነገር ልትወደው ይገባል። የነበርኩበትን ምንም በቃ እንደዛ አይነት ነገሮችን ባዴ ማለት ነው ልትቀያይረኝ አትፈልግ ባዴ ማለት ነው። ኤርትራውያኖች ባዴ ማለት ነው ጥሩም ከሆኑ መጥፎም ከሆኑ ኢትዮጵያኖችም ባዳ ነው ይነወት። ስለዚህ ግን ባዳም ቢሆን ያው ጥሩ ባዳ ከሆነ መተሐሰብ ካለ ምናምን ጥሩ ነገር ነው ባዴ ማለት ነው። ከዛ ውጭ ግን ሌላ መምሰል መፈለግ ጥሩ አይደለም፣ ወዶች አይደለም። ግዴታ ደግሞ እኔ እንዲወዳቸው ወይ እህት ወይ ወንድሜ መሆን የለባቸው ባዴ ማለት ነው። እንዲሁም አብዝቼ ልርቃቸው እችላለሁ። ምክንያቱም ወይ እህቴን ወይ ወንድሜን የምታበላሹብኝ ከሆነ ማለት ነው እኔ
ደግሞ እናንተ የማትረቡ ሰዎች ባዲ ማለት ነው ነገ አይደለም ህይወቴ ውስጥ ገብታችሁ ህይወቴን አበላሽታችሁብኝ የምትሄዱ ሰዎች እህቴን ወይ ወንድሜን አበላሽታችሁብኝ ደግሞ እንድታበላሹብኝ ደግሞ እኔ ላስቀምጣችሁ አልፈልግም አይደለም። ስለዚህ ውዶቼ እኔ ባዲ ማለት ነው ፓስታር አይደለም። ፓስታር ሰዎችም እንኳን አይመችም። ይነወት ብዙ ጊዜ የምናገረውን ነገር ማለት ነው ፓስታርዶችን ይመለከታል። ባዲ ማለት ነው ፓስታር አይደለም። ሰው ላይፍ ትቀጥላለች ውዶቼ ባዲ ወይ ማለት ነው። ስለዚህ እንደዛ አይነት ነገር ባዲ ማለት ነው አቃቂ ጨዋታዎችን አልወደም ባዲ ማለት ነው። እኔ ባዲ ማለት ነው እና የእናቴ ቤተሰቦች አጎቴ ልጆች ወዳቸውም ባዲ ማለት ነው እነሱ የራሳቸው ኬዝ አላቸው ባዲ ማለት ነው። የእነርሱ የምወዳቸው የራሳቸው ነጥብ አላቸው። እኔ ባዲ ማለት ነው ከእንትና ስለተወለዱ ከእንትን ስለተወለዱ የሚባል ነገር የለም። በቃ እነርሱ ስለሆኑ ይወዳቸዋለሁ ባዲ ማለት ነው። ከዛ ሌላ ምንም ተጨማሪ የለበትም ባዲ ማለት ነው። ነገራቸው ይፈልጉ ማለት ነው። የሚያረጉት ነገር ካለ ደግሞ እኔም ዝም ብያ ላይም ባዲ ማለት ነው። ቅርብ አይነኝ ባዲ ማለት ነው። አልፍበታለሁ። ግን አንዳንድ ነገሮች ማለት ነው እንደዚህ አይነት ሁኔታ ውስጥ ሆኜ ማለት ነው እኔ ላይ የሚሰሩ ከሆነ አይደለም ነው በቃ ምንም ማለት አልችልም። በሌላ ሳይድ ደግሞ እነርሱ ባዲ ማለት ናቸው። ባዲ ማለት ነው ሌሎቹ ባዲ ማለት ነው ለኔ ጥሩ ያደረጋችሁ ሰዎች ለኔ ፍቅር የሰጣችሁ ሰዎች ባዲ ማለት ነው። አሁን እኔ ዝም ከሰው በጣም ባዲ ማለት ነው ጠላቸዋለሁ ማለት አይደለም። እንደ ሰው በጣም አከብራቸዋለሁ። ግን እኔ ብዙ ባግራውንድ አለኝ ባዲ ማለት ነው። እንዲሁም ባዲ ማለት ነው ለእናንተም ስለማስብላችሁ ነው። ዋይ ሰው በቃ ምክንያቱ እናንተን ደህና ናቸው ብዬ ፊት ሰጣችሁ ሰው ወደ እናንተ በጣም የሚያጨናንቋቸው እንዲህ በላት እንዲህ አድርጋት እንዲህ አስገባት እንዲህ አስወጣት እንዲህ አስደርጋት ምናምን ነገር እየተባላችሁ በጣም ችግር ነው እናንተ ላይ የሚፈጠረው ኢቭን ባዲ ማለት ነው። ስለዚህ ባይደወይ ማለት ነው እናንተም ላትረዱኝ ትችላላችሁ በዚህ ታይም ባዲ ማለት ነው። ምክንያቱም ብዙ ነገር ስለሚቀያየር ላትረዱኝ ትችላላችሁ። ኤቭሪ ታይም ጭቅጭቅ ባዲ ማለት ነው። አንተ ለምን እንደዛ ኮንፊደንስ እንድኖር ያደረግናት አንተ ነህ ወይ? ለምን አንተ አይሆንም አይደለም ለምን አልካልካትም ነበር ፊት ሰጥሃት ነው ምናምን ነገር ይባላል ባዲ ማለት ነው። እኔ አሜሪካዊ ደግሞ ሌሎች ይጨቃጭቆኛልና እነርሱን ካልተጨቃጨቁኝ ግዴታ ሌላ ነገር ይመጣል ባዲ ማለት ነው። ስለዚህ ሰዎችዬ ባዲ ማለት ነው ኢቭን ቤተሰቦቼን ባዲ ማለት ነው ትቻቸዋለሁ ባዲ ማለት ነው። በዛ በኩል አልናገራቸውም ባዲ ማለት ነው። ስለዚህ እኔ ስለምንገባኝ ባዲ ማለት ነው እናንተ የምታደርጉት ነገር ማለት ነው የምታደርጉ ሰዎች ነው የምላችሁ። የምታደርጉት ነገር ማድረግ ከፈለጋችሁ በቀጥል ትችላላችሁ። እኔ አይመለከተኝም። እኔም ደግሞ ቀጥላለሁ ባዲ ማለት ነው። መቼስ ማንም አያስቆመኝም። ስለዚህ ማለት ነው ህይወት ትቀጥላለች። እኔ ለሰይጣን የምሰዋት ህይወት የለችም ባዲ ማለት ነው። እኔ ብሰዋት ለፈጣሪ ነው ባዲ ማለት ነው። ህይወቴን መስዋዕት ማድረግ የምፈልገው እንጂ ለሰይጣን መስዋዕት ማድረግ አልፈልግም ባዲ ማለት ነው። ሰይጣን ስላችሁ ማለት ነው የሰይጣን የሆነ ሰዎች ባዲ ማለት ነው። ሰዎቹ ባዲ ማለት ነው እንዲሁ ይሻሻላሉ እንጂ ሰይጣኖች ናቸው። ዋይ ስራቸው በቃ በጣም የተጋነነ ነው ባዲ ማለት ነው። ለእንደነዛ አይነት ሰዎች ባዲ ማለት ነው ለስራቸውን ከቨር ለማድረግ ብሎ ያደረገኝ ነገር ማለት ነው ሌላ ተጨማሪ ለሚያደርጉት ነገር እኔ የእነርሱ መጋረጃ አይደለሁም ባዲ ማለት ነው። የእነርሱ ካቨረድ አይደለሁም ባዲ ማለት ነው። እሱ ነገር ነው ሽፋን አይደለሁም ባዲ ማለት ነው። ስለዚህ እና ለሰይጣን ወይም ደግሞ ለሰይጣናውያኖች ለጊዜ ሀብት ለማምጣት ወይም ደግሞ ገንዘብ ለማምጣት ወይም ደግሞ ዝና ለማምጣት ብሎ እኔ ከበር ሊያደርጉኝ ለሚችሉ የሚፈልጉ ሰዎች ባዲ ማለት ነው እኔ ደግሞ አረዳቸውም እያልኳቸው ነው ባዲ ማለት ነው። የኔ ህይወት እስከሆነ ድረስ እኔ ባዲ ማለት ነው በራሴ መንገድ እሄዳለሁ ባዲ ማለት ነው። ከዛ በተረፈ ባዲ ማለት ነው ሌላ ምንም ነገር የለም ባዲ ማለት ነው። ሰምበር ታክሲ ደግሞ ወጣ በል ባዲ እየታየ አይደለም ባዲ ተደብቆ ምናምን ነገር እያየኝ ይሆናል እኮ ሳንደር ባዲ ማለት ነው። በስ ባዲ ማለት ነው ልጅን እንታችሁ ፈልገው ነገር ማለት ነው። ሳንደር እና አዲስ በጣም አይከብዷቸውም እውነት ነው የምነግራችሁ ባዲ ማለት ነው። ላይክ በጣም ቀለል ነው የሚሄድላችሁ ባዲ ማለት ነው። ግን አንድ የሚከብደው መቅረብ በጣም ይከብዳል ባዲ ማለት ነው። እነርሱም ባዲ ማቀፍ መሳም ይከብዳል። ከዛ ውጭ ግን በጊዜ ሂደት ይለመዳል እንጂ ከዛ ውጭ ግን ባዲ ማለት ነው ለመናገር የሆነ ነገር ነው ማድረግ የሆነ ነገር ባዲ ማለት ነው ለመቅረብ ማለት ለማቀፍ ለመሳም ካልሆነ በስተቀር ሌላ ነገር ቀለል ያለ ሰዎች ናቸው። አሁን የሚከብዳችሁ ምግብ አለ አይደል? ግን ይጣፍጣል ባዲ ማለት ነው። እውነት ነው መናገር ይጣፍጣል ባይ ዘ ወይ ማለት ነው። ልጅ ነገራችሁ ፈልገው ማለት ነው። አንዳንድ ሰዎች በጣም ግራ የሚያጋባችሁ ባዲ ማለት ነው እንደኔ ባዲ ማለት ነው። ዋይ አንዳንድ ሰዎች ለምን ግራ ያጋባል መሰላችሁ? ለአይጥ
ሞት ለድመት ጨዋታ ይባላል ማለት ነው። ለኔ ጨዋታ ለደረስ ጨዋታ ሞታቸው ነው ባዲዮ ማለት ነው። ስለዚህ ፒስ ባዲዮ ማለት ነው። እኔ ባዲዮ ማለት ነው አንዱ ከመብለጥ ከፈለገ አንዱ ከመብለጥ ከፈለገ ባዲዮ ታሪክ ከሁሉም ጋር ፒስ ነው መሆን የሚፈልገው ባዲዮ። በተለይ በወንዶች ሳይ ባዲዮ ማለት ነው። አንድ ጊዜ የሆነ ወንድ ከወደደሽ በቃ ለሱ ካልሆንሽ እንድሞች ይፈልጋል። እኔ ግን እንደዛ አይደለም ባዲዮ ማለት ነው። ለኔ ባይሆንም እንዲሞት ምናምን ነገር አልፈልግም ባዲዮ ማለት ነው። እንዲህ ሲያደክመኝ ግን ቢሞት ደስ ይለኛል ባዲዮ ማለት ነው። ከዛ ውጭ ግን ባዲዮ ማለት ነው ሞት ምናምን ነገር አልመኝለትም ባዲዮ ማለት ነው። እንደ ሰው ባዲዮ ማለት ነው። ኦኬ እዛ ኔዘርላንድ የነበረው ልጅ እሱ ረስቼዋለሁ። ምክንያቱም 3 አመት ሆኖኛል ካላየሁት። ከአይን የራቀ ከልቤ ይርቃል ባዲዮ ማለት ነው። ስለሱ ማውራት ምንም እንኳን አቆምኩት። አላየሁማ፣ ኢንተርኔት ላይ አላየሁም፣ አካል አላየሁም፣ የትኛውንም ቦታ አላየሁም። ቴክስት ላይ ደግሞ እሱ አልነበረም፣ በሌላ ስም ነው የመጣብኝ። አገሩንም አረብ ሆኖ ነው የመጣብኝ። ስንት ነገር ተከትሎኛል እና ማለት ነው ውዶቼ፣ ለነገራችን የምፈልገው ነገር ማለት ነው ለኔ ያደረገው ምንም ነገር የለም። በማወቅም ባለማወቅም ሊሆን ይችላል። ስለዚህ ከሱ ጋር በእኔ ባዲዮ ማለት ነው ምንም ለሱ ፍቅር የለኝም፣ ለሱ ቦታ የለኝም እንጂ ማለት ነው እድል ቢሞክርም አይሳካለትም ለማለቴ ነው እንጂ ማለት ብዙ ቆንጆ ሴቶች አሉ በዚህ ምድር ላይ፣ ብዙ ቆንጆ ሴቶች አሉ፣ ብዙ ሀብታም ሴቶች አሉ ባዲዮ ማለት ነው። ስለዚህ እኔ ብቻ አይደለም ሴት ያለሁትና እናንተ ደግሞ ባዲዮ ማለት ነው እሱ ፈልጎኝ እንትን እንዳይለኝ ሳይሆን እናንተ ለሱ እንደዛ እያላችሁ እኔ ላይ እንዳትጫወቱ ብዬ ነው ባዲዮ ማለት ነው። እኔ መጀመሪያ የጀመርኩት ከሱ ጋር ነበረ፣ ግን እሱ በጣም ብዙ ቻንስ ሰጥቼዋለሁ፣ ሄጄ አይቼዋለሁ። ብዙ ነገር ብዙ መስዋዕት ከፍዬለታለሁ። እንደዚህ የሚከፈል በሙሉ ስለከፈልኩለት እሱ እዳ አይሰማኝም፣ ምንም አይነት እዳ አይሰማኝም፣ ጭንቀት አይሰማኝም፣ ካድኩስ የሚለውን መንፈስ አይሰማኝም፣ ምንም ነገር አይሰማኝም ባዲዮ ማለት ነው። እንዲሁም ባዲዮ ማለት ነው የሆነ መተው ያለብኝ ነገር እንዳለ ገመትኩኝ ባዲዮ ማለት ነው። ልክ ወደሱ ሲሄድ ሲል ባዲዮ ማለት ነው በህይወቴ ባዲዮ ማለት ነው በጣም የሚያስጠላ ነገር ነው የሚገጥመኝ እና ከሱ ጋር ቢሆንም ከዛ የባሰ ነገር መቋቋም እንደማልችል እየነገረኝ ይሆናል ፈጣሪ ብዬ ተውኩኝ ባዲዮ ማለት ነው። ገና ከመጀመሪያ የገጠመኝ ነገር በሳራ በኩል በሌላ በኩል ባዲዮ ማለት ነው አስባችሁታል። ለብቻዬን እንኳን ሆኜ ደናቀፋለሁ ባዲዮ ማለት ነው። የሆነ ደረጃ ያደናቀፈኛል፣ የሆነ ነገር ያደናቀፈኛል። በጣም ከበደኝ ደነገርኳችሁ እና ማለት ነው። እውነት ለመናገር ሳልደርስ ዋይ ለምንድን ነው ይሄን ያህል በቃ ደህና ይሆንሽው ለምን አጠይም ምናምን ነገር አይደል አላቀመኝ ማለት ነው። ወንድሜ ያጎቴ ልጅ ይመስላል ምናምን ነገር ብያችሁ ነበረ። እውነት ይሄን ነው የምላችሁ። እሱ የእውነት እናት ብቻ ነው የምትሰላቸው ልጅ ላይ አይደለም። እስካሁን እየሰደብኩት እየተናገርኩት እስከ መጨረሻ በቃ አይሰለችም እና እሱን ስለምስለው ነው ባዲዮ ማለት ነው ይሄንን ባዲዮ ማለት ነው እንትንም አደርገው ማለት ነው። በሌላ ሳይድ ደግሞ ሚጡ ነበረችና ታናሽ ያጎቴ ልጅ ባዲዮ ማለት ነው። ከዛ ምን ትለኛለች፣ አንቺ እሱን ነው የምትወጂው እሱን አትወጂውም ትለኝ ነበረች ባዲዮ ማለት ነው። ማለት አትወጂውም ሳይሆን እኔ ነኝ እሱን በጣም የምወደው ካንቺ በላይ ትለኝ ነበረች ማለት ነው። ከታላቅ ማለት ነው ታናሽ ነው የምትወጂው ምናምን ነገር አለች ባዲዮ። ከዛ በሚጡ መንገድ እየሄድኩኝ ነበረ። የእውነት ነው የምላችሁ። እኔ ደግሞ በጣም ወደው የነበርኩትን ሰው በተለይ ልጅ ሆኜ ይዛውት አልጠላውም። በእውነት ወደዋለሁ ማለት ነው ከልቤ ማለት ነው። የእውነት ያንን ሰው ብዬ አስብ ስለነበረ ባዲዮ ማለት ነው። የእውነትም ሚጡ ሁሌ ወደ ትክክለኛ መንገድ ነው የምትወስደኝ ምናምን ነገር እያልኩኝ ነበረ ባዲዮ ማለት ነው። እኔ ትልልቅ ሰዎችን አልወድም፣ ግን ህፃናቶች ሆኑ በቃ አለ አይደል አሁን በቃ መንፈስ የሆኑ ህፃናት አለ አይደል እንደዛ አይነት ህፃናቶችን በጣም ወዳቸው ባዲዮ ማለት ነው። በንግግራቸው በተግባራቸው በጣም ሰው በቃ ሰው ላይ በጣም እንትን ትኩረት የሚያደርጉ ምናምን ነገር ህፃናቶች በጣም ነው የምወደው ባዲዮ ማለት ነው። በተለይ ስለሚወዱኝ ነው የምወዳቸው እና እንዳጋጣሚ ደግሞ እንደ እድሌ ደግሞ እድል ይሆንብኛል ባዲዮ ማለት የትኛውንም ቦታ ይገጥመኛል ባዲዮ ማለት ነው። እና እንደ ህፃናቶች የምወደው ነገር የለኝም። ግን ህፃናት ወደድኩኝ ብሎ ዝም ብሎ ልጅ ከየትኛውንም ቦታ አምጥቶ መሸከም ከባድ ነው ልጅ ልጅ ቀስ ብሎ ነው የሚመጣው። ሁሉም ከፈጣሪ ነው ባዲዮ ማለት ነው። ልጅሽ ምድር ላይ ለምንና እንዴት እንደመጣን አይታወቅምና ፈጣሪ እስከፈቀደንና ፈጣሪ እንደፈቀደልን ነው የምንኖረው ባዲዮ ማለት ነው።
ስለዚህ ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው እኔ በጣም ደስ ይለኛል። እንዲሁም ባዲ ማለት ነው በመሀላችን የሆነ ነገር ባለመፈጠሩ በሰላም በመለየታችን እስከ መጨረሻ ባዲው ማለት ነው እንደዛ በመሆን ደስ ይለኛል ባዲው ማለት ነው። ስለዚህ ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ከማንም ሰው ጋር እንደዛ አይነት ሰው ባዲ ማለት ነው እስከ መጨረሻ ማለት ነው ፍቅር ማለት እንደዛ ነው ባዲ ማለት ነው እስከ መጨረሻ በሰላም መለያየት ባዲ ማለት ነው። ከሆንክም ካልሆንክም ለሱ ብትሆንም ባትሆንም ባዲ ማለት ህይወት ትቀጥላለች አይደለም። ስለዚህ እኔ ፒስ እወዳለሁ። አንዳንድ ጊዜ ማለት ነው ሰላም በሌለበት ቦታ ላይ ሰላም ማድረግ ከባድ ነው፣ ግን እኔ ፒስ እወዳለሁ ባዲ ማለት ነው። በሰላም ከሰው መለያየት እወዳለሁና ማለት ነው። ስለዚህ እኔ እንደዛ ነው ልላችሁ ፈልጋለሁ ማለት ነው። ስለዚህ አንደኛ ደረጃ ያለው እሱ ነው ባይ ዘ ወይ ማለት ነው። ስለዚህ እኔ ማንም ማገድለ ለኔ ልላው ሰው መስሊ ታይለር ፋኒ ምናምን ነገር እያልኩኝ ባይ ማለት ነው ራሴን ማበሽቅበት ታይም የለኝም ባይ ማለት ነው። ራሴ ፈጣሪ ቢፈቅድልኝ እንዲሁም ዘና ነበር የሚለው ግን አልሆነም። ስለዚህ ማለት ነው ወደ ነገራችን ፈልገው ነገር ማለት ነው ህልመኛ መሆን አልፈልግም። የማን እድል እንደሆነ አላውቅም ባዲ ማለት ነው። እንዴት ገጠመኝ ባዲ ማለት ነው። እኔ ራሴን መሆን የምፈልገው እኮ እንደዛ አይነት ህይወት እንደራሳለሁ ነው ባዲ ማለት ነው። ህልም አልወድም እኔ ባዲ ማለት ነው። የማልኖረውን ህይወት በፍጹም ላልመው አልፈልግም። ይነውት የማልኖረውን ህይወት አስባችሁታል? የማልኖረውን ህይወት እንዴት ያለምኩ መኖር በጣም እኮ ነው የሚያስጠላው ጋይሶቼ። ስለዚህ እንደዛ መሆን አልፈልግም ባዲ ማለት ነው። እንደኔ እኔ ራሴን በመውደዴና ራሴን ቀና በማድረጌ እነሱ የሚናደዱ ከሆነ አደው ኬር ባዲ ማለት ነው። ስለዚህ ማለት ነው ወንዶች ለነገራችን የምፈልገው ነገር ማለት ነው ሰው ወደደው አክብረው እንጂ ለሱ እንትን ሆነለት የሚለው ነገር እስካሌለ ድረስ እኔ ግድልኝ ባያው ስለምንም ነገር ባዲ ማለት ነው። ስለዚህ ማለት ነው ወንዶች ከፈጣሪ ነው ሁሉም ነገር ፍቅረኛም ባልም ከፈጣሪ ነው ብዬ ስለማስብ ባዲ ማለት ነው። እኔ ለመጎርገር ምናምን ነገር አልቸኮለም ባዲ ማለት ነው። አንዳንድ ሰዎች ሲያናድዱኝ ጊዜ ንደት ይሁን ከፈጣሪ ይሁን አላውቅም። አንዳንድ ጊዜ ሰው ወደ ሰው የምንሄደው እና ማለት ነው። ከዛ ምንም አዲስ ነገር የለም ወንዶች ማለት ነው። እኔ ማሚ በሉኝ በቃ ነው ማለት ነው። ስለዚህ እራሳችሁ ጻፉልኝ፣ እራሳችሁ ደውሉልኝ፣ እራሳችሁ ጠይቁኝ ባየ ማለት ነው። ካሁን ወዲህ ግዴለኝ ነኝ ወዲህ ማድረግ ያለብኝ አድርጋለሁ። ከዛ በኋላ ግዴታ የለብኝም። ስለዚህ ምክንያቱም እኔ ከኔዘርላንድ ውስጥ ያለው ታገስኳቸው ነበረ። ከዛ ወጥቻለሁ። ምንም የቀረባችሁ ነገር የለም ባዲ ማለት ነው። እኔ እነራሴ ነው ያለሁት። ስለዚህ ከፈለጋችሁ ማድረግ ትችላላችሁ። ካልፈለጋችሁ ደግሞ አትንጨርጨሩ ባዲ ማለት ነው። ይሄንን አትበሉ ባዲ ማለት ነው። እኔ በግዴታ እማመጣው ባል የለኝም ይነወት። ስለዚህ ስራችሁን ስሩ። ሀብታም ነው ሰው ሀብታም ሆነ ምን ላደርግለት? እኔ ሀብቱን ከእነርሱ ልውጣው ነው እንዴ? ሀብቱ እኮ ለራሱ ነው የሚያስቀረው ባዲ ማለት ነው። የኔ ግዛና የኔ ህይወትና የኔ ከኔ የሚጠፋውን ነገር ይበዛል ባዲ ማለት ነው። እኔ ሴት ነኝ፣ እነሱ ወንዶች ናቸው። ሶ ባይ ጋይስ